ሰላም ቤተሰቦቼ እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እጅግ ደሳስ የሚሉና የሚጠቅሙ ምክሮች በተለይ አፕላይ ብናረጋቸው ለህይወታችን በጣም አስፈላጊ ናቸው የምላቸው የቪዲዮ ስብስቦችና እጅግ ጥሩ ምክሮችን ይዤ መጥቻለሁ። ቀጥታ ጊዜ ሳልፈጅ ወደ ቪዲዮ ልውሰዳችሁ። ያልሆንከውን ለመሆን አትሞክር። እሱ በጣም አሰልቺ ስለሆነ ህይወት በጣም አጭር ነው። ዘመናችሁን ለሌሎች ሰዎች አሳልፋችሁ አትስጡ። ሰዎች የሌላን ሰው ህልም የሌላን ሰው ኑሮ በብዙ ፐርሰንት ያጨናግፋሉ። ተፈጥሮ አይደል? ራስን በመሆን ውስጥ ያለውን ጥቅም ዶንት ፕሪቴንድ። ከዚህ ዘር ተወልደሃል፣ ከዚህ ሃይማኖት ተወልደሃል፣ በዚህ ሀገር ላይ ተወልደሃል፣ ከዚህ ፋሚሊ ተወልደሃል። ታሪክ ነው። take it, embrace it, be yourself. ቀላል አድርገው ህይወት ከዛው ተዋሽቶበትም ተኖሮበትም ፔሪድ ውስጡ ብዙ አስዋሽቶ ብቻ አይቀርም። ብዙ መንገራገጭ ውስጥ ራስን ካልሆንክ አበሳ ውስጥ ነው ያለው። ተቀበል ራስን በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ኢኮኖሚክ ስታተስ፣ በዚህ ቤተሰብ ሪሰት እኔ ያው ለምሳሌ እኔ ጀርባዬ ባይኖር እንዴት መቆም እንዴት እንደምችል እንኳን አላውቅም። ፕሪቴንድ ባረግ እንዴት አድካሚ እንደሆነ ለኔ ወላጆችን ብክድ እነዚህ ያልነበሩም ምን እንደምሆን አላውቅም። ነው ማወራውም የለኝ። ያው የመጨረሻውን ሳቅ መስቀው አብረን ካደጉ ሰዎች ማንነቴን ከሚያውቁ ሰዎች ስለ አለበለዚያ እኔ ባዶ ነኝ። ይሄንን ከጄ የት ነው የምሄደው? ምንስ አለው ውስጡ ክፉ ነገር? be yourself። ራስን በመሆን ውስጥ ያለን ነፃነት ሰዎች ሲኖሩ ብቻ ነው የሚያውቁት። ራስን ባለመሆንና ደግሞ በውሸት ውስጥ ያልሆንኩት ሆኖ ገና ነገር ፉክክር ህይወትን ያቀጭጨው ፉክክር። ከፉክክር ከራስ ጋር ተፎካከር። እውነተኛ ነኝ ነው ወይ? የሰው ቀን ሳረብሽ ይመሻል አርጋሃል ወይ? ሰዎችን በኩልነት እንደሱ ነው የምትኖረው? ይሄ አንተና አንተ ስብሰባ የምትቀመጡበት ነገር የግል ስብሰባ መደረግ ሲምፕል እጅግ በጣም ደስ የሚል ምክር ነው። በነገራችን ላይ ራስን መሆን ህይወትን ከሚያቀሉ ቁልፍ ነገሮች መካከል አንደኛው ራስን መሆን፣ አለማስመሰል ወይም ደግሞ ራስን ከሌላ ጋር ኮምፔር ማድረግ ዛሬ ካለው ማንነቴ ነገ ያለው ማንነቴ ወይም ደግሞ ትናንት ከነበረው ማንነቴ ዛሬ ያለው ማንነቴ ኮምፔር ማድረግ ከሆነ ያ ማለት ከትናንት ዛሬ የተሻልኩ ለመሆን ምጥር ከሆነ ብቻ ነው እኔን ኮንስትራክት የሚያደርገኝ እኔን የሚሰራኝ እንጂ ይሄ ማስመሰል ያልሆኑትን መሆን ስቃይ ነው። እስከመቼ እሱ እንደተናገረው ሰውየው በጣም ስቃይ ነው የሚሆነው። በቃ ማስመሰል በጣም አድካሚ ነው፣ ህይወትንም ማቀጨጭ ነው። ስለዚህ በተለይ በአሁን ጊዜ በጣም ማስመሰል ይበዛል። ያልሆኑትን መሆን ወይም ደግሞ የማያገኙትን አርቆ መመኘት ምናምን። ራስን መሆን፣ ወደ ራስ መመልከት፣ ቤተር ሰልፍን ቢውልድ ለማድረግ ራስ ላይ መስራት ነው የተሻለ የሚሆን። እስኪ ከዚህ በተጨማሪ ሌሎች ምክሮች አሉ። በተለይ ሪሌሽንሽፕን በተመለከተ ከትዳር ህይወትም ጋር የተያያዘ ነው ቀጣዩ ያለው ምክር። እስኪ መጀመሪያ ስለ አዶናይና ስለ ጃኒ ይሄ ልጅ የሚለውን እንስማና እነዛን ምክሮች አስቀጥላቸዋለሁ። ጃኒና አዶናይ በዚህ 3 ቀን ውስጥ ሽማግሌ ይልካል። ይሄንን ቪዲዮ ማለት ከየት ሰማ እንዴት ሰማ ልትሉኝ ትችላላችሁ። ሁለተኛ ነገር አዶናይ ለጃኒ በዚህ 3 ቀን ውስጥ ቀለበት ያደርግላታል። አዶናይ ጃኒን ሊያገባት ነው። ይሄንን ነገር አላዛር ምን አለ ትለኛለህ? ምን አለ ትይኛለሽ? ለምን ካልከኝ ለምን ካልሽኝ ከዚህ ከበዛው የሰው አይን ለመውጣት ሲሉ የሰውን ቀልብ ከላያቸው ላይ ለማንሳት ሲሉ ተለያየናሉ። ለምን? ይህ ፕሮግራም እንዳይጨናገፍ፣ ያሰቡት ፕሮግራም እንዳይጨናገፍ። ነገ ተነጎዲያ የነሱን ፎቶ ታያላችሁ፣ የነሱን ቪዲዮ ታያላችሁ። ከዛ መካከል አንዱ እኔ ነኝ። የአዶናይን የሰርግ ፕሮግራም ከሚታደሙ ሰዎች መካከል አንዱ እኔ ነኝ። ለማንኛውም ወንድሜ አዶናይ ያው ሚስጥር አወጣ እንደማትለኝ ተስፋ አለኝ።
ማውጣት ስላለብኝ ነው። ማለት የሰዎቹ ንግግር ቲክቶኩ ሁኔታ ትንሽ ደስ ስላላለኝ ነው። ስለዚህ በዚህ 3 ቀናቶች ውስጥ የጃኒና የአዶናይን ሰርግ ጠብቁ። እውነታውን ልንገራችሁ ብዬ ነው። ውድ ቤተሰቦች ይሄንን እውነታ ለእናንተ ነግሬያለሁ። ለእናንተ ግን ቀድሜ ነገርኳችሁ። አሁንም ፕሊስ በሰው ህይወት መግባት እናቁም። አላዛር እንዴት ነው ይሄ ነገር እውነት ነው ብላችሁ ታስባላችሁ? በነገራችን ላይ አሁን ፕራንክ ነው ቢሉ በጣም ነው ሰው የሚጠላቸው። ማርያም ሰው በጣም ነው የሚቀየማቸው። በዛ ላይ ደግሞ ያመጣው ሎጂክ ራሱ ብዙ የሚያስኬድ አይደለም። ጀስት የሰውን ቀልብ እነሱ ላይ ስለሆነ የሰውን ቀልብ ለማንሳት ምናምን ኢቭን ሌላ አቴንሽን እኮ ነው። አሁን ራሱ ይሄን እንደገና አጀንዳ ማድረግ ማለት ሌላ አቴንሽን ሲክ ማድረግ ነውና ያስኬዳል አያስኬድም የሚለውን እስኪ እናንተ ሐሳባችሁን በኮሜንት አስቀምጡልኝ። እኔ ግን ብዙም አልተመቸኝም። የልጁ ንግግርም ምን ያህል እውነት እንደሆነ እውነት ለመናገር መገመት ያዳግታል። ግን እሱ እርግጠኛ እንደሆነ አድርጎ ነው እያወራ ያለው። ዞሮ ዞሮ ያርግላቸው። ካልተለያዩ ጥሩ ነው። አለመለያየቱን የተሻለ ነው። እስኪ ሪሌሽንሺፕን በተመለከተ ይችን ቪዲዮ እናያት። ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ምስጢር ነው። በፍጹም እውነት በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ትዳርሽ ፈርሶ እውነት አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ። ለምን ታዲያ አልፈታም ትያለሽ? እንደረደረ ያለሽ ለመፍታት የሚያግዘውም ብዙ ነው። ሰው ካወቀው ምናምን ትያለሽ። እና ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆኖ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ። እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። እንደው ይሄ ሁሉ መልካም ነገር ነው ያካፈልሽን እስካሁን ድረስ እኛ የምንማርበት ነቅተን የምናይበት ራሳችንን የምንመረምርበት ብዙ ነገሮችን እንድናስተውል የሚያደርጉ ብዙ ቃላት እናታችን እየተናገረች ያለችው ትዳር ምስጢር ነው። ምስጢርም ስለሆነ በጥንቃቄ ሊያዝ የሚገባው ነገር ነው። እንዳይነፍስበት ነው ጎበዝ። በነገራችን ላይ ሰይጣን አንደኛው የሰውን ልጅ ኑሮ የሚረብሽበት መንገድ ትዳር ነው። ትዳር ትልቅ ተቋም ነው። ትዳር የተባረከ ከሆነ ትዳር ጤነኛ ከሆነ ቤተሰብ ጤነኛ ይሆናል፣ ጎረቤት ጤነኛ ይሆናል፣ እንደ ሀገርም ጤነኛ ይሆናል። ጀስት ትውልዱ እንደ ጄኔሬሽንም ጤነኛ የሆነ ጄኔሬሽን ነው የሚኖረው፣ ጤነኛ የሆነ ትዳር በነበረ ሰዓት ወይም በሚኖር ሰዓት ማለት ነው። ስለዚህ ትዳር ላይ ችግር ካለ ሰይጣን ገብቶ የሚያለያይ ከሆነ ብዙ ኮተቶችን ይዞ ይመጣል። ብዙ ኮተቶችን ማለት ልጆች በስነ ስርዓት አያድጉም። ከዝሙት ጋር የተያዘው ነገር አለ። ብዙ ነገር አገር ይበላሻል። ወንድ ለሴት ያላት አመለካከት፣ ሴትም ለወንድ ያለው አመለካከት ኢቭሪ ነገር እየተዛባ ይሄዳል እና ጤናማ የሆነ የፍቅር ሪሌሽንሽፕ እንዳይኖር ከትውልድ ትውልድ እንዳይተላለፍ ያደርጋል። ስለዚህ ይሄ እንዳይነፍስበት ወይም ደግሞ ሰይጣን ገብቶ ይሄን ትዳር እንዳይረብሽ በተቻለ መጠን የራስ ማድረግ ሚስጥር ማድረግ ያስፈልጋል እያለች ነው እናታችን። ለሪሌሽንሽፕ ጭራሽ ትዳር ላልሆነው ወይም ገና የትዳር መስመር መንገድ መጀመሪያ መንደርደሪያ የሆነው እጮኝነትማ እንዴት በጥንቃቄ ይያዝ? በጥንቃቄ ነው ሊያዝ የሚገባው ማለት ነው። ስለዚህ ትዳርን እና የትዳር መንገዱን በጥንቃቄና የራስ ማድረግ ሚስጥር ማድረግ አስፈላጊ እንደሆነ ነው እዚህ የተረዳሁት። ቃል ጨምርላችሁ እንደ ስነ ልቦና ባለሙያ አንድ ነገር ልበላችሁ። 95% ከትዳር በፊት ቀድመው ወሲብ የፈጸሙ ሰዎች ወደ ትዳር አይገቡም። ያ ማለት ባጭሩ ይለያያሉ ማለት ነው። ስለዚህ ቀድመው ወሲብ ከመፈጸም ተጠንቀቁ። መልካም ጊዜ። እንደ ስነ ልቦና ባለሙያ ነው እየመከረ ያለው። ስለዚህ 95% የሚሆነው ፕሪሜሬጅ ሴክስ ያደረገ ወይም ደግሞ ከቅድመ ጋብቻ የተኙ ጥንዶች የመፋታት እድላቸው ሃይ ነው፣ 95% ማለት ነው። ያ ማለት የመጋባት እድላቸው 95% ነው ማለት ነው። ስለዚህ ፕሪሜሬጅ ቅድመ ጋብቻ ባልና ሚስት የሚያደርገውን ነገር ማድረግ ተገቢ አይደለም ማለት ነው። ስለዚህ መጠንቀቅ አለብን እንደወጣት ማለት ነው። በተለይ በጮኝነት ጊዜ ያላችሁ ሰዎች ከጋብቻ በፊት ምንም ባታደርጉ ጥሩ ነው። ሰይጣን ይረብሻችኋል። ሴቷ እንድታስጠላ ወንዱ እንዲያስጠላት ምናምን ያደርግና አንድ ላይ እንዳትቀጥሉ ያደርጋል። እንደው ከኃጢአቱ እንኳ ባለፈ ማለት ነው። ኃጢአት እኮ ነው
ይሄ ቤተክርስቲያን ያላወጀችው ጋብቻ አይደለም። ከቅድመ ጋብቻም አብሮ መተኛት ዝሙት ነው። ነገር ግን እንደዚህ እንደ ዓለም እንኳን እንደ ስነ ልቦና እንደ ሳይኮሎጂ ራሱ ያለውን በትውልዱ ላይ ያለውን ኢፌክት አያችሁታል። በዚህ መልኩ አስቀምጦታልና መጠንቀቅ ያስፈልጋል ማለት ነው። ልጨምርላችሁ ይሄ በንስሐ በጣም ንስሐቸው በጣም የሚያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የ3ቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ። አሁን የአዳምን ንስሐ ያየን እንደሆነ አሞኒዮስ አውሳቢዎስ በመቅድመ ወንጌል አልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ አዳም ያዘነው ሐዘን ወይም ያለቀሰው ለቅሶ አይ በገነት ብኖር ኖሮ ተድላ ደስታ አረግ ነበረ፣ ከሚስቴ ከሔዋን ጋር ጫወት ነበረ እንዲያው ምናምን እያለ የቤተፈት ሐዘን አላጋጠመውም ይላል። ቤተፈት ማለት የትዳር የፈታ ሰው ያዝናል እና ሚስቱን ማይወዳት ከሆነ ምን ብሎ ነው የሚያዝን? አይ አሁን ከሷ ጋር ብሆን ምግቡን ሰርታ ቡናውን አፍልታ እንደዚህ አድርጋ ብሎ እሷን በማጣቱ ሳይሆን እሷን በማጣቱ ምክንያት የቀረበትን ጥቅም አስቦ ነው የሚያዝን። አዳም ገነትን በማጣቱ ሳይሆን ገነትን እግዚአብሔርን ያህል ጌታ እንደዚህ ወዶ አክብሮ በዚህ ቦታ የሾመኝን አሳዘንኩት ብሎ ነው ይላል። እና የአዳም እንባ በጣም መራራ እንባ ነበረ። ሁለተኛው ንስሐ የዳዊት እንባ ነው። የዳዊት እንባ ደግሞ በጣም የሚያስደንቅ ንስሐ ነው። እንዲያው ከንስሐው የተነሳ የተገለጠለትን ምስጢር አበው ሲናገሩ ምን ይላሉ? አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት፣ አባታችን ዳዊት ያላየው ምስጢር ያልተናገረው ትንቢት የለም ይላሉ። እንዲያውም መጽሐፍ ሁሉ ጠፍቶ መዝሙረ ዳዊት ብቻውን ቢቀር ቤተክርስቲያን አይጎልባትም ይላል ባስልዮስ። ምክንያቱም በመዝሙረ ዳዊት ውስጥ የሌለ አሁን ሌላው ይጥፋያልና አይደለም፣ በመዝሙረ ዳዊት ውስጥ የሌለ ምስጢር የለም። በጣም የሚያስደንቅ ነገር ነው። ሶስተኛው እንባ የጴጥሮስ እንባ ነው እና ጴጥሮስ እውነተኛ ተነሳሂ ምእመን ነው፣ ሐዋርያ ነው እና ስለዚህ ጴጥሮስን የንስሐ ምሳሌ ይለዋል ቅዱስ ዮሐንስ ዘክላይማክስ። ዮሐንስ ደግሞ የፍቅር ምሳሌ ነው ይላል። አዎ ስለ ፍቅርም አብዝቶ የጻፈ እሱ ነው። አምላኩን ከመውደዱ የተነሳ በዕለተ ዓርብ ሌሎች ሁሉ ሲበተኑ እግረ መስቀሉ ስር የነበረም እሱ ነው። ሌሎች ሐዋርያት በጌታ ዙሪያ ሲቀመጡ እሱ ደግሞ ሄዶ ከደረት የሚጠጋ የነበረ ደግሞ እሱ ነው። ተሳአል ወንግረነ ከመ እንበይነ መኑ ይብል ዘንተ፣ ጌታ ሆይ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲል ጌታ ሆይ እኔ ሆንን አሉ። ከዚያ ግን ቅዱስ ዮሐንስ ላይ ሲደርስ መኑ ውእቱ ዘያገባአከ ምን ይሆሙ ዘያገባአከ፣ ከነዚህ ውስጥ አሳልፎ የሚሰጥህ ማን ነው አለው እንጂ እኔ ሆንን አላለም። ጥርጥር የለበትም። በቃ ያቺ ጥርጥር የሌለባት ፍቅሩ ደግሞ በዕለተ ዓርብ ተገልጣለች። ቃለ ሕይወት ያሰማልን ለመምህራችን። የሚገርም ትምህርት ነው እና የእነዚህ 3 ቅዱሳን በረከታቸው ይድረስብን። እኛም ንስሐ ስንገባ የእውነት ንስሐ እንድንገባ ለነሱ የረዳ መንፈስ ቅዱስ ለእኛም እንድረዳን እግዚአብሔር አምላክ ይፍቀድልን። እንግዲህ እነዚህ ቪዲዮዎች ያስተምራሉ ወይም ደግሞ የሆነ ነገር ይነግሩናል፣ ለህይወታችን ትንሽ አስተዋጽኦ ያደርጋሉ ብዬ ስላሰብኩ አምጥቻቸዋለሁኝ። ደስ ያሉኝም ቪዲዮዎች፣ የወቅታዊ ጉዳዮች ሪያክት እያደረግኩኝ እዚህ ዩቲዩብ ላይ ተነፍሳለሁ እና እናንተም ከወደዳችሁት ላይክ አድርጉልኝ፣ ለቤተሰቦቻችሁ ሼር አድርጉ። እንደዚሁም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። እስካሁን ድረስ ስለጠበቃችሁኝ አመሰግናለሁ። መልካም ጊዜ